ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የዩናይትድ ኪንግደም ጠቅላይ ሚኒስትር አውሮፓ ለፍልሚያ ዝግጁ መሆን አለባት አሉ። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር አውሮፓ ሕዝቦቿን፣ እሴቶቿን እና የአኗኗር ዘይቤዋ ላይ ለማስጠበቅ ስትል ለፍልሚያ ዝግጁ መሆን አለባት ሲሉ ለዓለም መሪዎች ተናገሩ። ቅዳሜ ዕለት በሙኒክ የደህንነት ኮንፈረንስ ላይ ንግግር ያደረጉት ስታርመር በዩናይትድ ኪንግደም እና በአውሮፓ ሕብረት መካከል ጥልቅ ግንኙነትና ትብብር እንዲኖር ጥሪ አቅርበዋል። ጠቅላይ ሚኒስትሩ አውሮፓ በራሷ እግር መቆም እንዳለባት አሳስበዋል። የዩናይትድ ኪንግደም ከሩሲያ የሚነሳ ስጋትን ለመቀልበስ የሚደረገውን ጥረት ለማጠናከር ሲባል ከፍተኛ አቅም ያለው የባህር ኃይሏን በአርክቲክ እና ከፍተኛ ሰሜን እንደምታሰማራ ገልጸዋል። ስታርመር በንግግራቸው የጠቀሱት ከፍተኛ ሰሜን የዓለምን ሰሜናዊ ጫፍ ለመግለጽ የሚውል መጠሪያ ሲሆን፣ ስፍራውም የአርክቲክ ክበብንና በአቅራቢያው ያሉ አካባቢዎችን ያካትታል። በቀጠናው የተጋረጠውን የሩሲያ ስጋት ለመመከት የሚደረገው ጥረት ውስጥ አሜሪካ፣ ካናዳ እና ሌሎች የኔቶ ሀገሮችም እንደሚሳተፉ አስረድተዋል። በዩክሬን እየተደረገ ያለው ጥረትን ለመቋጨት ወደፊት ስምምነት ከተፈጸመ በኋላ ሩሲያ የጦር ኃይሏን መልሳ በፍጥነት እንደምታጠናክር ጠቅላይ ሚኒስትሩ ገልጸዋል። ለዚህም ሲባል አውሮፓ ጥቃትን ለመግታት እንዲሁም ካስፈለገም ለመዋጋት ዝግጁ መሆን እንዳለባት ተናግረዋል። ጠንካራውን ኃይላችንን መገንባት አለብን፣ ምክንያቱም የዚህ ዘመን መግባቢያ ወታደራዊ ኃይል ነው ሲሉም የአውሮፓ መሪዎችን አሳስበዋል። ከዚህ ቀደም የአሜሪካ ፕሬዝዳንት ዶናልድ ትራምፕ አውሮፓውያን ሀገራትን በኔቶ መመሪያ አንቀጽ 5 መሰረት ጥቃት የሚደርስበትን ሀገር ለመከላከል የገቡትን ቃል ያከብሩ እንደሆነ ጠይቀው ነበር። ከኔቶ መሰረታዊ መርሆች አንዱ የሆነው አንቀጽ 5 በአንድ ወይም ከዚያ በላይ በሆኑ የህብረቱ አባላት ላይ የሚከፈት ጥቃት በሁሉም ላይ የተፈጸመ ተደርጎ እንደሚወሰድ ተደንግጓል። የፕሬዝዳንት ትራምፕን ጥርጣሬ አዘል ጥያቄ ለማርገብ የሞከሩት ጠቅላይ ሚኒስትሩ የዩናይትድ ኪንግደም ለአንቀጽ 5 ያላትን ቁርጠኝነት እንደ ምንጊዜውም ሁሉ ጠንካራ እንደሆነ ተናግረዋል። ጥርጣሬ እንዳይገባችሁ ከተጠራን ዩናይትድ ኪንግደም ዛሬውኑ ልታግዛችሁ ትመጣለች ብለዋል። ከዩናይትድ ኪንግደሙ ጠቅላይ ሚኒስትር አስቀድመው ንግግር ያደረጉት አውሮፓ ሕብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሊየን ስታርመር ፍራንክሽ የማይል አጋርና ወዳጁ ሲሉ ገልጸዋቸዋል። የአውሮፓ ሕብረት እና ዩናይትድ ኪንግደም ከውስጥ ሆነው ሕብረታቸውን ሊያዳክሙ ከሚሞክሩ የውጭ ኃይሎች ስጋት ተጋርጦባቸዋል ብለዋል። በአሜሪካ እርምጃዎች ምክንያት አውሮፓ ያልተጠበቀ ሁኔታ ውስጥ መግባቷን የጠቆሙት ፕሬዝዳንቱ አገሪቷ ራሷን ለመከላከል ይበልጥ ኃላፊነት መውሰድ እንዳለባት ገልጸዋል። አውሮፓ ወደፊት መውጣትና ኃላፊነቷን መወጣት አለባት ሲሉም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።